ሰላም ጤና ይስጥልን ቤተሰቦቻችን እንደምን አላችሁ? በቀጥታ ከገበያ ስፖርት ወደ እናንተ እየደረሰ ያለውን ፕሮግራማችን ነው በመከታተል ላይ የምትገኙት። ሐምሌ 2 2018 ዓ.ም ዕለት ሐሙስ አመሻሽ ላይ እንገኛለን። እነሆ በርከት ያሉ ስፖርታዊ ጉዳዮችን ከስረ መሰረቱ በተለይ እግር ኳሱን የሚያነሳ ፕሮግራም እየዳሰስን ቆይታ እናደርጋለን። በተለይ ደግሞ በቤተሰቦቻችን ምርጫ መሰረት ዛሬ ምናልባት ታሪክ ነክ የሆኑ ጉዳዮች ላይ ትኩረት በማድረግ እና እንዲሁም ደግሞ ዛሬ ሌሊት 5 ሰዓት ላይ ፈረንሳይ ከሞሮኮ በሚያደርጉት ጨዋታ ዙሪያ ጉዳዮችን እያነሳነን ሰፊ ዳሰሳ በጣም ጥሩ ጊዜ የምናሳልፍበትን ቆይታ በእርግጠኝነት እናደርጋለን። እናንተም አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ፕሮግራሙን በመምራት እና መረጃዎችን ወደ እናንተ በማድረስ እኔ መኮንን አልማውና ሮቤል አብርሃም እንደዚሁም ደግሞ የካሜራ ባለሙያችንና የቴክኒክ ተቆጣጣሪያችን ከሆነው ተመስገን አብርሃም ጋር ቆይታ የምናደርግ ነው የሚሆነው። እናንተም እስከ መጨረሻው ድረስ አብራችሁ እንድትሆኑ እንዲሁም ደግሞ ሀሳብ አስተያየቶቻችሁን እንድታጋሩን በተጨማሪም እንደዚሁ ቤቱን ሰብስክራይብ በማድረግ ላይክ፣ ሸር በማድረግ ከኛ ጋር እስከ መጨረሻው እንድትቆዩ በድጋሜ እንጋብዛለን። ቤተሰቦቻችን ፕሮግራማችንን ቀጥለናል። ሮቢ ምናልባት ስለ እግር ኳስ ጅማሮ ታሪክ ቤተሰቦቻችን ትላንትና በሰራ ነው የምሽት ፕሮግራማችን ላይ አንድ ቤተሰባችን እንግሊዝ አይደለችም ወይ እግር ኳስን የመሰረተችው የሚል ጥያቄ አንስተው ነበረ። እንደ አጋጣሚ ፕሮግራሙ ቻይና በጀመረችው እግር ኳስ ወይም ቻይና በፈጠረችው እግር ኳስ ሊዮኔል ሜሲ ለዓለም እግር ኳስ ተመልካች ደስታን የፈጠረ ነው የሚል ቋንቋ ያለበት ነበረ እና እዚያ ላይ ቤተሰባችን እግር ኳስን የጀመረችው እንግሊዝ አይደለችም ወይ የሚል ጥያቄ አንስቷልና ምናልባት ይህ ጥያቄ ለብዙዎች ይሆናል ብዬ አስባለሁና ቻይና እንደጀመረችው ብዙ ሰው የሚያውቅ አይመስለኝም። እውነት ለመናገር የእግር ኳስ ጅማሮን ቻይና ጅማሮና ከዘመናዊ የእንግሊዝ እግር ኳስ ጅማሮ መካከል በጣም ሰፊ ዘመን ብዙ ታሪክ አለ። እሱ ነገር በደንብ ብናብራራ አሁን ዛሬ ካሉ ሁነቶች ባሻገር ያንን ነገር ብናነሳ የሚል ሀሳብ ነው። ምናልባት ከዚያ በፊት ግን የሀገር ውስጥ አንድ መረጃ ያለ ይመስለኛል። ኦኬ ከዛሬ ቀን ላይ የተደረገ መርሃ ግብር ነበረ በኢትዮጵያ ዋንጫ ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ መርሃ ግብራቸውን በአዲስ አበባ ስታዲየም አከናውነው ነበረ። ታዲያ ይህ ጨዋታ ብዙዎችን በጉጉት የጠበቁት መርሃ ግብር ነበር። ምክንያቱም ሲዳማ ቡና የፕሪሚየር ሊግ ሻምፒዮን ነው። ይህን ማሸነፍ የሚችል ከሆነ በቅዱስ ጊዮርጊስ ታሪክ ብቻ ያለችዋን በአንድ ዓመት ደብል ዋንጫ የማሳካትን ሪከርድ መጋራት የሚችልባቸው አጋጣሚዎች ነበሩ። ሆኖም ግን ሳይጠቀምበት ቀርቷል። ይሄ ከርስ አሁን ለቀጣይ ትውልድ የተላለፈባቸው ሁኔታዎች ነው ያሉት ማለት ነው። ሲዳማ ቡና ከጊዜ ወደ ጊዜ መሻሻሎችን እያሳየ በተለይ ደግሞ በኢትዮጵያ ዋንጫ ላይ የነበረው አስደናቂ እንቅስቃሴ እጅግ የሚያስደንቅ ነበር። ለመሰለም ካቻምናም ብትመለከት አምናም የነበረው አፈጻጸም አምና በጨዋታ በእርግጥ ሻምፒዮን ነው ነበረ፣ ግን ዋንጫው ተነጥቀዋል በሚያሳዝን ሁኔታ። ያው ያልተገባ ተጫዋች አሰልፈዋል በሚል ሁለት ዲቻዎች ዋንጫው እንዲመለስላቸው በኢትዮጵያ እግር ኳስ ፌዴሬሽን ተወስኖ ነበር። ከዛ ጉዳዩ ወደ ካስ አምርተው ብዙ ነገሮች የነበሩባቸው ሂደቶች ነበረ። በመጨረሻም ላይ ካስ በቃ ይቁም ጉዳዩ ብሎ እስኪያስቆመው ድረስ ማለት ነው። ታዲያ ያልበገራቸው ሞራላቸውን ያልነካቸው ይበልጥ ሊሆናቸው ሲዳማ ቡናዎች ዘንድሮ አይደለም ኢትዮጵያ ዋንጫም ብለው ፕሪሚየር ሊጉንም አሳክተውት ነበረ። ያው ምንም ቢሆንም ግን የፍጻሜውን ጨዋታ ማሸነፍ አልቻሉም። 2-0 ተሸንፈው አጠናቀዋል። ወልዋሎ አዲግራት እንግዲህ ድሉን ተከትሎ በቀጣይ ዓመት በአፍሪካ ኮንፌዴሬሽን ካፕ የምንመለከተው ሌላኛው የኢትዮጵያ ሀገር ተወካይ ይሆናል። ሲዳማ ቡና የሊጉ ሻምፒዮን ስለሆነ የአፍሪካ ሻምፒዮንስ ሊግ ተሳታፊ መሆኑን ቀደም ብሎ አረጋግጧል ማለት ነው። በዚህ ጨዋታ ላይ ግን ብዙ ነገሮች እናንሳካለን ማንሳት የምንችልባቸው ጉዳዮች ነበሩ። በተለይ በዳኝነት ውሳኔዎች ሰሞኑ የዳኝነት በጣም ትልቅ አጀንዳ እየሆነ ነው። በተለይ የመጀመሪያ ጎል የተቆጠረችው የሀፊዝ ጎል የኦፍሳይድ ጥያቄዎች ይነሱባት ነበረ። ቀደም ብሎ ጥፋት ተሰርቶ ነበር ሰለሞን ላይ የሚሉ የተለያዩ ትርጉሞች ሲሰጡ ነበረ። ሲዳማ ቡናዎችን ባለቀ ሰዓት ጎል አስቆጥረው ኳስ በእጅ ተነክቷል በሚል ተሽሮባቸው ነበር። ያ ጎል በተሻረ በደቂቃዎች ልዩነት ነው የወልዋሎ የማሳረጊያ ጎል የተቆጠረችው። ወልዋሎ በሊጉ ዘንድሮ ላለመውረድ ይጫወት የነበረ ቡድን በመከራ የተረፈ በሊጉ ላይ የቆየ ቡድን ነበር። አስቦ ወርዶ ቢሆን ኖሮና ኢትዮጵያ ዋንጫን አሸንፎ ፕሪሚየር ሊጉ ላይ ለቡድን ኮንፌዴሬሽን ካፕ ሲጫወት ብቻ ብዙ ነገር ማለት እንችላለን። ውጤቱን አፕዴት እናርጋቸው በሚል ነው ለቤተሰቦች።
በትክክላው የኢትዮጵያ ዋንጫ የፍጻሜ ጨዋታ ነበረ በሲዳማ ቡናና በወልዋሎ ዓዲግራት ዩኒቨርሲቲ መካከል። ወልዋሎ ዓዲግራት ዩኒቨርሲቲ በኮንኮኒ ሀፊዝ እና እንዲሁም ደግሞ በበይነ ባንጃ ግቦች 2-0 አሸንፏል። ይህንን ውጤት ወደ እናንተ ለማጋራት ነው። ወደ ዋናው ዓላማችን እና ወደ ዛሬው ርዕሰ ጉዳያችን እናምራ። ቤተሰባችን እንዳለው ምናልባት የብዙዎች ጥያቄም ሊሆን ይችላል ብዬ አስባለሁ። ብዙዎችም አሁን ላይ የእንግሊዝ እግር ኳስ በጣም ገናና ከመሆኑ ጋር ተያይዞ የእግር ኳስ የተጀመረው እንግሊዝ ምድር ላይ ወይም ብሪታንያ የጀመረችው ወይም ኢንግላንድ የጀመረችው ይመስላቸዋልና ምናልባት ይህንን ነገር በደንብ የብዙዎችን ጥያቄ ይመልሳል። ምክንያቱም ሌሎች በሌላ መንገድም መረጃውን የማግኘት እድል ይኖራቸዋል ብለን አናስብም እና ይህንን የቤተሰቦቻችን ጥያቄ ለመመለስ ፍላጎታቸውን ለማሟላትና እንዲሁም ደግሞ ጠቅላላ እውቀት ለመስጠት ያክል ነው። እንግዲህ ስለ እግር ኳስ ጅማሮ ስንነሳ በጣም ብዙ ዘመን እንሄዳለን ወደኋላ ከክርስቶስ ልደት በፊት ወደኋላ መመለስ ይኖርብናልና ከክርስቶስ ልደት በፊት ተብሎ በሚጠራው ወይም ደግሞ አሁን ዓመተ ምህረት ከሚባለው ሳይሆን ወደ ዓመተ ዓለም ወደሚባለው ዘመን እንሄዳለን። ወደ ሁለተኛው ክፍለ ዘመን ነው የምንሄደው ወደኋላ ተመልሰና በሁለተኛውና በሶስተኛው ክፍለ ዘመን የነበረውን ታሪክ እናነሳለን። በእግር ኳስ ጅማሮ ታሪክ ፊፋ እውቅናውን የሰጠው የቻይና ነው። ቻይና የጀመረችው ኩጁ በሚል እግር ኳስን እንደጀመረች ነው ታሪክ የሚነግረን የሚታወቀው በዛ ዘመን ነው። በዚህ ዘመን ቻይና ኩጁ በሚል ይህንን ታሪክ ጀምራለች። እንግሊዝ የዘመናዊ እግር ኳስ ፈጣሪ ነች እንጂ የእግር ኳስ ፈጣሪ ተብላ አትወሰድም። በሁለቱ መካከል በጣም ሰፊ ታሪክ አለ። ከቻይና ቀጥሎ ግሪክ ኤጲስኪሮስ በሚል እግር ኳስ ውድድር ታደርግ እንደነበረ፣ ሮም ሃርፖስተም እየተባለ የሚጠራ እንደዚሁ የእግር ኳስ ውድድር ታደርግ እንደነበረ ይነገራልና የዛ ዘመን የእግር ኳስ ውድድር ኳስ የማቀበል ላይ ኳስ የማቀበልና የመቆጣጠር ባህል ባለበት መንገድ በዚያ መንገድ ነው ጨዋታቸውን የሚያደርጉ የነበረ። ከኩጁ ውጪ ያሉት ለምሳሌ ሮም እና ግሪክ ላይ ይደረጉ በነበሩ ጨዋታዎች ላይ የእጅንም ያካተተ እንደነበረ ይነገራል። ኩጁ ግን እንዴት ተጀመረ ሲባል ሁለት ዓላማ ይዞ ነው የተጀመረው። የተጀመረው በወታደሮች ነው። እግር ኳስ በነገራችን ላይ ብዙ ታሪክ አለው። ዓለም ውትድርና ጋር በተለይ ደግሞ የተያያዘ አይጠፋም። በትክክል ከውትድርና ጋር የተያያዘ በጣም ሰፊ ታሪክ አለውና ቻይና ኩጁ በሚል እግር ኳስ ጨዋታን ስትጀምር የጀመረችው በቆዳ ኳስ ነው። ላባ በተሞላ ቆዳ ኳስ ነው። መቀባበል ነው። በብዛት አየር ላይ በመቀባበል የጀመረችው የእግር ኳስ ጨዋታ ነበረ። ይህንን ጨዋታ ስትጀምረው በወታደሮች ነው የጀመረችው። የጀመረችበት ዓላማ ሁለት ዓላማ ነው ያለው። አንደኛው ነገር የወታደሮችን አካላዊ ቁመና ለማስተካከል ያንን ነገር ለማሳደግ እንደ ስፖርት አሁን ውትድርና ላይ ያሉ ስፖርታዊ እንቅስቃሴዎች መካከል እንዳንዱ ተደርጎ ለመውሰድ ነው። ሁለተኛው ደግሞ ለማዝናናት ነው። ለማዝናናት በእግር ኳስ አሁን ውትድርና ወታደሮች ካምፕ ላይ ብዙ ጊዜ መሄድ ልምድ አለኝና እዚያ አካባቢ ስትሄድ እግር ኳስም ሲጫወቱ እጅ ኳስም ሲጫወቱ ታያለህ። ይሄኛው ከመደበኛ ስፖርት ክብደት ከመግፋት ሌሎች አካላዊ እንቅስቃሴ ከማድረግ በተጨማሪ ይሄኛው በጣም ያዝናና ጭምር ያለበት ነው። ያዝናና ራስህን አካላዊ አቅምህን ውስጣዊ መንፈስን የምታዳብርበት የምታዝናናበት አጋጣሚ ነውና በዚህ አጋጣሚ እንግዲህ ኩጁ በቻይና የመጀመሪያው የእግር ኳስ ጅማሮ ተደርጎ ተወስዷል። ከዛ ጊዜ በኋላ በጣም ሰፊ ነገሮችን ማንሳት ይቻላልና ቤተሰቦቻችን ምናልባት በደንብ እንዲረዱት የምንፈልገው ከጥንታዊ ታሪክ አንጻር ቻይና ኩጁ በሚል እግር ኳስን እንደጀመረችው ይሄ በታሪክ የተረጋገጠ እንዲሁም ደግሞ ፊፋ ለዚህ እውቅና እንደሰጠው ማረጋገጫ አለንና በዛ መንገድ ነው ያንን ፕሮግራም ለመስራት ያነሳ ነው። ከእንግሊዝ መነሻነት በፊት እንደ ቻይና ኩጁ በተጨማሪ እንደ ግሪክ ኤጲስኪሮስ እንዲሁም ደግሞ እንደ ሮም ሃርፖስተም እየተባለ የሚጠራ ወይም እንደዚህ ያሉ ኳስን በእግር የማቀበልና የመቆጣጠር ባህል ያላቸው ጥንታዊ የእግር ኳስ ጨዋታ ልምዶች እንደነበሩ በታሪክ ተጽፏል፣ የሚታወቅም ነው። ነገር ግን ከታሪካዊ ማስረጃዎች አንጻር ኩጁ የእግር ኳስ አባት ተብሎ ከተወሰደ በኋላ ወይም ደግሞ ፊፋ አሁን ባረጋገጠው የእግር ኳስ አባት በቻይና የተጀመረው ኩጁ እየተባለ ይጠራ እንደነበረ አሁን በእንግሊዝ ፕሪሚየር ሊግ በብሪታንያ ወይም ኢንግላንድ እንግሊዝ ፕሪሚየር ሊግ ብላ እንደጀመረችው ወይም ደግሞ ስፔን ላሊጋ እንደሚባለው ሀገረ ስፔን ላሊጋ ብላ እንደምትጠራው ወይም ደግሞ በፈረንሳይ እንዲሁ በሌሎችም ሀገሮች ጣሊያን ሴሪያ ብላ እንደምትጠራው
በጀርመን ቡንደስሊጋ ተብሎ እንደሚጠራው በኢትዮጵያ ሲቢ የኢትዮጵያ ፕሪሚየር ሊግ ተብሎ እንደሚጠራው እንደዚህ አይነት ጅማሮችን በእግር ኳስ ታሪክ ጅማሮች የተደረጉበት የመጀመሪያው ነገር በኩጁ ነውና ይሄ ከክርስቶስ ልደት በፊት እንዳልነው በ3ኛውና በ2ኛው ክፍለ ዘመን በሃን ስርወ መንግስት በቻይና ሃን በተባለ ስርወ መንግስት እንደተጀመረ ነው ታሪክ የሚነግረን። በቆዳ የተሰፋና ላባ በተሞላ እግር ኳስ እንደተጀመረ ከዛም ባሻገር ወታደሮችን ለማዝናናት ሲባል አካላዊ ነገራቸውን ለማዳበር እንዲሁም ለማዝናናት ሲባል እንደተጀመረና ያ በጦር ሰራዊቶች ጅማሮ እንደተደረገበት ነው የሚነገር። ምናልባት ከዚሁ ጋር በተያያዘ በዚህ የዓለም እግር ኳስ አስተዳደርም ፊፋ የዓለም እግር ኳስ አስተዳዳሪ አካል ፊፋ ይህንን እውቅና ሰጥቶታል። ኩጁ የእግር ኳስ አባት ወይም ደግሞ ዘ ፋዘር ኦፍ ፉትቦል ብሎ እንደመዘገበው ማስረጃዎች አሉ። ከዛ በኋላ ግን እንዳልነው ግሪክ ኤጲስኪሮስ እንዲሁም ደግሞ ሮም ሃርፖስተም እየተባሉ የሚጠሩ የእግር ኳስ ውድድሮች እንደነበሯት ይነገራልና በዚህ ውስጥ ምናልባት እስከ ዘመናዊ የእንግሊዝ እግር ኳስ ጅማሮ ድረስ ብዙ የሚነሱ ነገሮች አሉና ምናልባት አንተም በዚህ ጉዳይ ላይ የምትለው ነገር ያለ ይመስለኛል። አብዛኛውን የኩጁን ሰሌዳ አሰስከው እንደው የዘመናዊ እግር ኳስ ላይ ትኩረት ባደረገ የተሻለ ይመስለኛል። እንዳልከው ነው የኩጁ መሰረታዊ ዓላማው ይሄ የእጅ ኳስ ሌሎች የእግር ኳስ የመንገዶች ከመጀመራቸው በፊት ሌሎች ከኳስ ጋር የተገናኙ በተለይ ደግሞ ይሄ ተንቀሳቃሽ በነበሩ የስርዓቶች ላይ ሊከናወን የነበረ የጨዋታ መንገድ ነበረ። ግን ኩጁ ዋና ዓላማው አንተ እንዳልከው ኳስን በእግር ብቻ ኮንትሮል እናደርገው አይምሮንና እግርን የምናገናኝበት ይሁን በሚል ነበር የተጀመረውና እንዳልከው ከወታደራዊ ጋር የተገናኙ ሁኔታዎች ነበሩ። ብዙ ጊዜ ውትድርና ዓለም ላይ ካየህ ነገሮችን በጣም ፍሌክስ መሆን አለብህ ለእያንዳንዱ ነገር ከማሰብም አንጻር ሊሆን ይችላል፣ ከአካል ብቃትም አንጻር ሊሆን ይችላል፣ በብዙ ነገር እና እግር ኳስ ላይ የምትመለከትባቸው ብዙ ነገሮች አሉ። ለምሳሌ አሁን እንዴት አድርጌ ልለፍ፣ እንዴት አድርጌ ላታል። በአንድ ኳስ አንተ ጋር ስትሆን ብዙ አይነት ሀሳቦች ጭንቅላት ውስጥ ሊገቡ ይችላሉ። ብዙ አይነት የማለፊያ መንገዶች፣ ብዙ አይነት የማሸነፊያ መንገዶች፣ ብዙ አይነት ስሜቶች የምታስተናግድባቸው ሁኔታዎች ስላሉ አንድም ከሳይኮሎጂካል አንጻር የተወሰነ ውሳኔ ነበርና እግር ኳስን ከእግር ውጪ በሌላ መንገድ መጫወት አልፈለጉም ነበር። አንተ እንዳልከው ከቆዳ የተወጠረ ላባ ነበር። ያንን በማንከባለል ያንን በመግፋት የተወሰኑ ኤሪያዎችን አኑረው ያንን ኳስ ማሳለፍ ታርጌቱ ያንን ነበር። በዛ ውስጥ ግን አንተ ዋናው ታርጌቱ በቃ ያንን ኳስ ወይም ደግሞ ያንን የተሰራውን የፈለግከው ያህል ግፋ። የሜዳ መጠን እንዳሁኑ አልነበረም። 90/80 እንደዚህ 60/20 ምናምን የሚባሉ አይነት ካቴጎሪዎች አልነበሩት። ፉትሳል አልነበረም። የእግር ኳስ መደበኛው ስቴዲየሞች አልነበሩም። ግፋን ግን ኳሱን አትቀማ ነው። ወታደር ካምፖች ደግሞ ካያቸው ለጥ ያሉ ቦታዎች አሉ። ትንሽ ወጣ ገባዎች አሉባቸው። ኢማጂን በዛ ላይ ስትጫወት በዛ ላይ ኳስን ላለመቀማት የምታደርጋቸው ጥረቶች የነበሩባት ሂደት ነበረ። ግሪክና ሮማ ከዚሁ ጋር በተያያዘ መንገድ ነው ይህንን ውስጥ መግባት የቻሉት። ምክንያቱም እነሱም እንደዚሁ ከወታደር ጋር በተገናኘ ከወታደራዊ ስልጠና ጋር በተመለከተ ያዩትን ነው ተግባራዊ ላይ ማድረግ የሞከሩት። ያው የኩጁ ከተጀመረ በኋላ በተወሰነ መንገድ በሀገሪቱ ላይ ፌመስ እየሆነ የመጣ ስፖርት እየሆነ መጣ ከዛ በኋላ። ምክንያቱም የሆነ አንተ የጀመርከውን ነገር እኔ ባየው እኔ ራሴ ላደርገው እችላለሁ፣ ከእኔ ደግሞ ሌላው አይቶ ሌላውን ሊያደርገው እንደሚችል ነው። ትልቁ ደግሞ የሀገር ወታደር ያንን ነገር ሲያደርግ መመልከት በራሱ አድርገው የሚልህ ነገር ነበረ እያለ ግሪክ ጋር የደረሰው። ግሪክ ለብዙ ጥንታዊ ነገሮች መሰረት እንደሆነች በታሪክ መዝገብ ላይ ተጽፎ የምናገኛቸው ነገሮች ናቸው። ለብዙ ነገሮች መሰረት ናቸው እና ሃርፓስተምን እንዲሁም ደግሞ ኤጲስኪሮስ ተመሳሳይ ዓላማ ያላቸው ሆኖም ግን በስያሜ የተለያዩ ውድድሮች ነበሩ። ጅማሯቸው የተለያዩ ቦታ ቢሆንም አሁን ኤጲስኪሮስ በግሪክ የተጀመረ ነው። ሮም ላይ ደግሞ ሃርፓስተር የተጀመረባቸው ሁኔታዎች ነበር የነበረውና የእነዚህም ታርጌት ከእግር ኳስ በተለየ አንድ ዌይ ጨምሮ የመጣባት ሂደት ነበር የነበረው። ታዲያ ለዘመናዊ እግር ኳስ መወለድም አንዱ ምክንያት የነበረው የእነዚህ ሀገራቶች ጅማሮ ነበረ። ምክንያቱም ሃርፓስተር ወይም ደግሞ ኤጲስኪሮስን ተግባራዊ ሲደረጉ ኳስን በኳስ ብቻ ሳይሆን እጅንም የጨመረ ነበረ። አሁን እጅ ስንል በዘመናዊ እግር ኳስ ውስጥ ማኖ የሚለው ነገር ሊመጣ ነው። ኳስ ወደ እጅ ወደ ኳስ እሱ ራሱን የቻሉ ሮሎች አሉት። ይሄ ግን እንደዛ አይደለም። የቻልከውን ያህል በእጅ ላለመንካት ትሞክራለህ። ወሳኝ ከሆነ ግን ኳሱን በእጅ ይዘህ ትሮጣለህ። ታዲያ አስበው ኳሱን ያው ታርጌቱ አለመቀማትህን ነው።
ፕላስ ደግሞ ስኮር ማድረጊያም ዘዴዎች አንዱ ነበርና እንዲህ ከሆነማ ምኑን ልፋት ነው የሚሆነው። በቃ አንተ ጋር ኳስ ከገባ እኮ ትገፋለህ፣ ፔስ ካለህ፣ ሩጫ ካለህ ትሄዳለህ በቻልከው አቅም፣ ሲደርሱ ኳሱን ይዘህ በእጅ ትሮጣለህ። ይሄ ደግሞ ፌርነስ የጎደለው አይነት ፎርማት ሆነ። ታዲያ ይህንን ደግሞ ማን ይመለከታል? የዘመናዊ እግር ኳስ ፈጣሪዋ እንግሊዝ በ1863 ይህንን በተሻሻለ መንገድ ለማድረግ ትጀምራለች። ስትጀምረውም ሞብ ፉትቦል ነበር ያለችው። ሞብ የሚል ነበረው። የፍሪማሰንስ ተቨርነር በሱ መሰረት ተደርጎ የተቀረጸ ነበርና በለንደን መጀመሪያ በትምህርት ቤት ላይ ነው ተግባራዊ የተደረገው። ከዛ በኋላ በቃ ይሄ እጅ የሚባለው ነገር ይቅር፣ እንዲሁም እጅ ከነካው ወደ ኩጁ አይዲዮሎጂ ተመለሰ ማለት ነው። ግን ምንድነው ይሄ ስፒቹ ለጥ ያለ ሜዳ ነው የሚሆነው፣ ምቹ የሆነ ኤሪያዎች ናቸው የሚሆኑት። ግን ምንድነው ስኮር የሚለው ደግሞ ነገር ተጨመረበት። ያ ማታለል የሚለውን ነገር ብቻ ነበር። ይሄ ደግሞ አታለህ ግብ ምንድነው ማታለልህ ብቻ ሳይሆን ግን መጀመሪያ ስኮር የሚለው ነገር ይኖረው። በቃ ለምሳሌ አሁን ሪዋርዱ አሁን አንተ አጥፋ ኳሱን የምትቀመው ወይ ደግሞ ሲደክም የምትወው ከሆነ እናንተ ብቻ የምንጫወተው ከሆነ 11 ተጫዋቾች ካልበዙበት አንተ ብቻ ኳሱን ይዘህ የምትጫወት ከሆነ ጥቅም አይኖረው። አሁን ለምሳሌ አሻምቶ ባገባ ጨዋታ ነበር ብዙዎቻችን በሰፈሮቻችን ስንጫወተው የምናውቀው ህግ አለ አይደለ? ለምሳሌ 3 ሰዎች ከሆኑ ሁለቱ አንድ ላይ አንድ ብቻውን መሆን አይችልም፣ ይከብዳል ነገሮች። ለዛ አንዱ ግብ ጠባቂ ሆነና እሱ ኳስ አሻምቶላቸው እሱ ላይ 2 ጎል ባገባ ሊሆን ይችላል። ብቻ ስኮር ያደረገው ሰው በረኛውን ቀይሮ በረኛው ደግሞ ወጥቶ ይጫወታል፣ ተሸናፊ ደግሞ በረኛ ይገባል። በዛ አይዲዮሎጂ መሰረት ነው ሞብ ፉትቦል የመጣው። ምክንያቱም አሁን በረኛው እኔ ገብቼ ለመጮህ ስል ጎል ለቃለው ካለ ወይ ደግሞ በረኛው ዝም ብሎ አሻምቶላቸው አንዱን ለማፍጋት ብቻ እንዲህ የሚጫወት ከሆነ ስኮር የሚያደርግባቸው መንገዶች ከሌለ ከ5 ደቂቃ በላይ ላትጮህ ትችላለህ፣ ትሰለቻለህ። አዳዲስ እድሎችን ልትሞክር ትችላለህ እንጂ ሌላ አዲስ ተግባር የምታደርጋቸው ነገሮች አይኖሩም። ጎል የሚባለውን ነገር ሲፈጠር ግን ባይምሮ ላይ ኦኬ አታልየው ላግባ ነው እንጂ አታልየው ደግሞ ሲመጣ ላታለው አይደለም መተለው። ያንን ነገር በዘመናዊ እግር ኳስ ውስጥ ለማሻሻል እንግሊዞች ሞከሩ። ከዛም በትምህርት ቤት ውስጥ ነበር የተሞከረው። የተወሰነ መንገዶች ነበሩ። ያን ያህል አይዲዮሎጂውም ስላልነበራቸው ብዙዎቹም ሰዎች ሲወርድ ሲዋረድ ግን የትምህርት ቤት መዝናኛዎች እየሆኑ ነበረ፣ የእረፍት ሰዓት መጫወቻዎች፣ እነዛ ነገሮች። ግን ምንድነው የተወሰነ ገደብ አልነበረው ሜዳ። አሁን ላይ እንዳለው በሁሉም ስታዲየሞች የምናየው ተመሳሳይ ስታንዳርድ አልነበረም የነበረው። የእናንተ ትምህርት ቤት ሰፊ ከሆነ በዛ በሰፊው ሜዳ ላይ ይደረጋል። የኛ ጠባብ ከሆነ በጠባቡ ላይ ይደረጋል፣ እንደየትምህርት ቤቱ ሁኔታዎች። ከዛ በኋላ ይህን ነገር ግን ለምን እንደ ኢንተርቴን አናረገው? መዝናኛ ጥሩ እየሆነ ነው። ከትምህርት ቤት ከሰፈር እየተለመደ ስለመጣ ይህንን ነገር ለምን ትምህርት ቤት ከትምህርት ቤት ሰፈር ከሰፈር ለምን አይሆንም በሚል ተጀመረ። ሰፈር ከሰፈር ትምህርት ቤት ከትምህርት ቤት የሚለው ነገር ተጀምሮ ጥሩ ሆኖ ሳለ አፈጻጸሙ ሳይሆን ደካማ የነበረው የስፖርታዊ ጨዋነት ጥያቄዎች መነሳት ጀመሩ። ጸብ የሚባለው ነገር አብረው መምጣት ጀመረ። አሁን በሰፊ ሜዳ የለመደውና በጠባብ ሜዳ የለመደው በአጫወት መንገዱ ላይ ተመሳሳይ አይነት ስሜት የለውም። ዛሬ እኩል ስታንዳርድ ላይ ስንለምደው ቀጣይ ሜዳ ላይም ስንጫወት ያ ነው። በታክቲካል ጉዳዮች ካልተበለጥን በስተቀር የሜዳው ኢሹ ሊነሳብን አይችልም ጥያቄ ሆኖ። አሁን ያኔ ግን በትንሽ የሜዳ ክፍል ላይ የለመደው ሰውና በሰፊ የሜዳ ክፍል ላይ የለመደው ኳሷን እዛ ጠልዞ መሮጥ የለመደና በአጭር የፉትሳል ስታንዳርዶች መጫወት የለመደው እኩል ላይሆን ቻለ። ከኳስ ጋር መግባባት አልቻሉም። አዝናኝ ሊሆን የነበረው እግር ኳስ ወደ ቦሪንግነት ማደግ ጀመር። ያ የቦሪንግ መምጣቱ ደግሞ ውጤቶችን እያበላሽ ያልተጠበቀው ሲሆን ወደ ጸብ የሚገፋፋ ወደ ጸብ የሚያድግ ሆነ። ታዲያ ያን ሰዓት ያንን እንዲያደርግ አንድ አሶሲዬሽን ክሬት መደረግ ነበረበት። ምክንያቱም እያደገ ነው፣ በብዙ ዘንድ ተወዳጅ እየሆነ ነው። ይህንን ነገር ይዘህ ምርጥ ማድረግ ካልቻልክ ምንም ፋይዳ ቢስ ነው የሚሆነው። ከዛ ያንን ለማስተካከል አሶሲዬሽን ፉትቦል ወይም ደግሞ የወቅቱ ፉትቦል አሶሲዬሽን እንዲቋቋም ተደረገ ማለት ነው። በአጠቃላይ 1863 ላይ ዘመናዊ እግር ኳስ ጅማሮን አደረገ ማለት ነው። ታዲያ ይህ ጅማሬ ሲሆን የሜዳው ስታንዳርዱ ኦኬ ልኬቱ ተመሳሳይ ሊሆን ይችላል፣ በቃ ከዚህ እስከዚህ ገደብ ሊሆን ይችላል። ግን ደግሞ ሌላ ደግሞ ጥያቄ ወይ ነበረው ምንድነው ዳኛ አልነበረውም እግር ኳስ።
ገና ሲጀምር በተለይ በዘመናዊ እግር ኳስ መሰረት ውስጥ ዳኛ በጣም ወሳኝነት እንዳላቸው ከቅርብ ጊዜ ወዲህ በደንብ እየተመለከትን ያለናቸው ጉዳዮች ናቸው። በኋላ በመጨረሻችን ላይም በደንብ በስፋት እናነሳዋለን። አሁን ምንድነው ዳኛ ሳይሆን በቃ ከቲሙ አንድ ምራቁን ዋጥ ያለ ሰው ይምጣ ይባላል። ልክ አሁን ካፒቴን እንደምንለው በቃ ይሄን አታደርግ፣ በስምምነት ነው የምትጫወተው፣ ይሄ ከተደረገ እንደዚህ ነው፣ ይሄ ከተደረገ እንደዚህ ነው። ችግር ከተፈጠረ ሜዳ ላይ ቢያንስ አሁን ያ ፉትቦል አሶሲዬሽኑ ያንን ነገር ወደ ትክክለኛ መንገድ ላይ ማምጣት የወሰነው ውሳኔ ምንድነው ስታንዳርዱን ማስተካከል፣ ከዛ ከየቲምህ አንድ ተወካዮችን መርጦ ችግሮች ሲፈጠሩ እነዛ ሁለቱ ተግባብተው በጋራ የሚደርሱባቸው ስምምነቶች ላይ ተግባራዊ ማድረግ። ፋውል ነው ካልከኝ እኔ ፋውል አይደለም ካልኩ ትንሽ እንጨቃጨቃለን። ፋውል ከሆነ ፋውል ነው በቃ ይመታ ይላል፣ ወይ ደግሞ በቃ ወይ ይቀር ልልህ እችላለሁ። እኔ በስምምነት በቃ በጋራ የሚያደርስ ስምምነት ላይ ያሳምንህም አያሳምንህም በሁለቱ ውሳኔዎች ላይ ነበር የሚሆነው። ያም ዙሮ አልቀረም፣ ወደ ጸብ መምጣት ጀመረ። ያንን ለማስተካከል ደግሞ ምን አይነት ሩሎች መጡ? ይሄ ማኖ የሚባለው ነገር ነክቼዋል አልነካውም፣ ዳኛ ምስክር ከሌለ ያንን ሊያምንልህ የሚችል አካል የለም። ከዛ በኋላ ከአንድ ወገን ደግሞ ምን የሚል ሀሳብ ተነሳ? ወደ ሃርፓስተም ወደ ነበረው መንገድ የሚያመጣ ነገር ሆነ። እጅ ይኑረው፣ የእጅ ኳሶች ይኑሩት፣ ግን አግባብ ይኑረው በሚል በእግርም በእጅም መጮት የሚያስችል ከዛ ብዙ ክርክሮች፣ ብዙ ጭቅጭቆች፣ ብዙ ነገሮች ተነሱበት። ከዛ አሶሲዬሽኑ ደግሞ ምን አለ? በቃ እኛ እግር ኳስ እንደ እግር ኳስ ነው ያመጣ ነው፣ እንደ እግር ኳስ ነው የተደራጀንበት ያለ ነው። ስለዚህ እናንተ ይሄን የራሳችሁን ስፖርት አድርጉት ተባለ። ያን መጮት የሚያስደስተው ሰው ራግቢም በዛ ውስጥ ነው የተወለደ። ራግቢ የሚለውም ጨዋታ የመጣው የተወሰነ መልኩን ቀይሮ በቃ እግር ኳስ በእግርህም ትችላለህ፣ በእጅም ትችላለህ። ግን የኳሱ ደግሞ ቅርጽ መጠን አልነበረውም። በእርግጥ የዛን ሰዓት ላይ እሱንም እመጣበታለሁ። እግር ኳስ መጀመሪያ 1855 ላይ ነበረ ክብ መሆን የቻለችው፣ የመጀመሪያም የቆዳ ኳስ መምጣት የቻለችውም ከዛ በኋላ ነበረ። አሶሲዬሽኑ ሞር ክሬት ያደረገው ከዛ አጋጣሚ በኋላ ነበረና በዛ ሁሉ የታሪክ ሂደት ውስጥ አልፎ ዛሬ ላይ የምናየውን ዘመናዊ እግር ኳስን ማየት ይችላል። ታዲያ ዳኞችም እንደ አዲስ እንዲቋቋሙ ተደረገ። የራግቢም ሩል ተለየ፣ የእግር ኳስም ሩል ተለየ። እያለ አደገ ማለት ነው። እና ለአድማጮችም በደንብ ጥያቄ ተመለሰላቸው ይመስለኛል። ወቅቱም የዓለም ዋንጫ ስለሆነ የዓለም ዋንጫው ጅማሬን ባለፈውን በስፋት አንስተ ነው የነበረበት ሂደት ነበርና ታሪኩን በአንድ ጉዳይ ላይ እንዲያውም ትኩረትን የሳበ ጉዳይ ነበረ። በተለይ አሁን ከእግር ኳሱ ጋር በተገናኘ እግር ኳስ መጀመሪያ አንተ እንዳልከው መጀመሪያ የቆዳ ታሪክ የነበረው ነበረ እግር ኳስ። ከዛ በኋላ ወደ ጎማ እንዲመጣ ግን ያደረገው ወይም ደግሞ ቫልካናይዝድ ራበር የሚለውን ስያሜ ተሰጥቶት ኳስ እንዲመጣ ያደረገው ሰው ቻርልስ ጉዲየር ይባላል። 1855 ላይ ነበረና ከዛ በኋላ ነው 1970 ላይም እንደ አዲስ ቴሌስተር በሚል ማስተካከያ እስኪደረግለት ድረስ አሶሲዬሽኑም ተቀብሎ ሲያከናውንበት የነበረው ያ ነበረ። ግን የመጀመሪያው የኢንተርናሽናል ጌም ከዛ በኋላ 1872 ላይ የተደረገው በዚህ ቴሌስተር በምንለው በዘመናዊ እግር ኳስ ውስጥ ክብ ሆና ኳስ በጎማ የተደረገበት ነበረ። ግን መች ደግሞ ጭቅጭቅ ፈጠረ ደግሞ የዚህ የኳስ መንገድ ደግሞ 1930 ላይ ዓለም ዋንጫ በተጀመረበት የመጀመሪያው ዓመት ላይ ኡራጋይና አርጀንቲና ፍጻሜ ደረሱ። ሞኪ አሁን አርጀንቲናና ኡራጋይ ፍጻሜ ሲደርሱ አርጀንቲናውያን ይጫወቱበት የነበረው የራሱ የኳስ መንገድ ነበረው። ኡራጋውያን የመጀመሪያ የሚጫወቱበት ነበር። ያው የፊፋ ምስረታ 1904 በፓሪስ ምናምን ብዙ ማንሳት እንችላለን። ያው ከዚህ ቀደም በነበረው ፕሮግራም ስላነሳ ነው ማንሳት አሰልቺ ነው የሚሆነው። ምክንያቱም ከዚህ ቀደም ስላነሳ ነው ሰዓትን ለመቆጠብ በሚለው ነው እንጂ ከዛ በኋላ ያንን በደንብ አንስተነው ነበር። የዓለም ዋንጫውን ጅማሬ ክርክራቸው የነበረውን 27 ዓመት የፈጀ ጉዞ እንደነበረ ያንን ለማድረግ እሱን ስላነሳ ነው መለስ ብለው ቢያደምጡት። እንዲሁም ቤተሰቦችን እንጋብዛቸዋለን። በጣም ሰፊ ፕሮግራም ስለነበረ ያኛው እንዲሁም የ1 ሰዓት ፕሮግራም ነበር ያኛው መለስ ብለው የሚመለከቱት። ታዲያ የመጀመሪያው ዓለም ዋንጫ 1930 ላይ ሲከናወን ኦኬ አርጀንቲናውያን እኛ በኡራጋይ ኳስ አንጫወት ኦፍ ኮርስ እዚህ ደርሰናል። ኡራጋያኖችም ደግሞ አርጀንቲና ምንድን ነው የምትለው ያኔ በነበረው ስርዓት ውስጥ አሁን እንግሊዝ ከስኮትላንድ የመጀመሪያው ኢንተርናሽናል ጌም ነበር አልኩ 1872 ላይ የተዘጋጀው እንግሊዝ ላይ ስለነበረ ኳስ ያዘጋጀችው እንግሊዝ ናት። ስኮትላንድ መታመጩት ነው ድርሻዋ። ያኔ በነበረውን ስምምነት ኡራጋይ ባዘጋጀችው አሁን ላይ አጋር አካላቶች ናቸው የሚያዘጋጁት። ለምሳሌ ፑማ ከሆነ ፑማ፣ ናይክ ከሆነ ናይክ ከፊፋ ጋር ዲል ያደረገው አካል ነው መጥቶ የሚያዘጋጀው እንጂ አዘጋጅ ሀገሮች አይደሉም። ያኔ ኡራጋይ ያዘጋጅ ናት። ኡራጋይ በምታቀርበው ኳስ ነው የምትጫወተው። ስለዚህ
ኡራጋዮች ያመጡት ኳስ ለኛ ተስማሚ አይደለም። ይህ ደግሞ ፍጻሜ ነው በታሪክ መዝገብ ላይ ሊቀመጥ የሚችል ስለሆነ ኳስ በራሳችን እንጫወታለን። ኡራጋይም በእነሱ አንጫወትም በራሳችን እንጫወታለን አሉ። ፊፋ ያንን ለማስተካከል የመጀመሪያውም ይፋይ ውሳኔው ከፉትቦል አሶሲዬሽን ጋር በመሆንም የተወሰነ የመጀመሪያ የፊፋም ተግባራዊ ሁኔታዎች የመጡት በዚህ ውሳኔ ላይ ነበረ። 2 ቀን የፈጀ ውሳኔ ነበር። የዓለም ዋንጫው የፍጻሜ ቀን ይሆናል ተብሎ ከተቆረጠበት 2 ቀን የዘገየበትም ይህን ውሳኔ የመወሰን ነበርና በቃ ይሁን አርጀንቲናን ይጫወትበታል ብላ ባመነችው ኳስ የመጀመሪያውን አጋማሽ ተጫወተ። ሁለተኛውን አጋማሽ ደግሞ ኡራጋይ ለጫወትበት ባለችው ኳስ ተጫወተባል። ከዛ ደግሞ መልሶ ምንጭቅጭቅ ተነሳ። ኡራጋይ መጀመሪያ የምንጫወተው እኛ ነን በኳሳችን፣ አርጀንቲና ደግሞ መጀመሪያ የምንጫወተው እኛ ነን በኳሳችን ተባለ። ከዛ ያው እሱ እንኳን ብዙ አላጨቃጨቃቸውም። የተወሰነ ጭቅጭቆች ተነሱበት። በእጣ ይለያል ተባለ። በጣም አላሳምናቸውም ነበር፣ ግን ያው መጨረሻ ላይ በእጣ ተለየ። አርጀንቲና ቀዳሚው በራሷ ኳስ የምትጫወት ሆነች እና አርጀንቲናዎች የፈሩትም ሆኖ ሞኬ በነገራችን ላይ በዛ ጨዋታ ላይ አርጀንቲና በራሷ ኳስ ተጫወተች። 2-0 የመጀመሪያውን አጋማሽ መርታ አጠናቀቀች። ሁለተኛ አጋማሽ በኡራጋይ ኳስ ነው። ሁለተኛ አጋማሽ በኡራጋይ ኳስ 4-2 ጨዋታ ተጠናቀቀ። ከዛ በኋላ 4 ጎል አስቆጠረች ኡራጋይ በኳሷ። አርጀንቲናን በራሷ ኳስ 2 በራሴ ኳስ ሻምፒዮን ሆናለሁ የሚባል ነገር የለም። ታዲያ ያኔ ነበረው የመጀመሪያ ዓለም ዋንጫም ሻምፒዮን ኡራጋይ በራሷ ኳስ የሆነችበት ነበር ማለት ነው። ራሷ ያዘጋጀች በዛ ጊዜ ምናልባት ከኡራጋይ ጋር በተያያዘም አዲስ በዘንድሮ 2026-23ኛው የዓለም ዋንጫ የተመለከትነው ነገር ነበረ። ወደ 450 ዓመታት የተቆጠሩበት ከቆዳ ምናልባት ከኡራጋይ ጋር ተያይዞ ሌላ የምናስታውሰው ነገር በዚህ የ2026 የዓለም ዋንጫ 23ኛው የዓለም ዋንጫ ላይ የተመለከትነው ጨዋታ ነበር። በመክፈቻው ላይ አንድ ከታዩ ሂስቶሪካል ወይም ታሪካዊ የሆኑ ጉዳዮች መካከል አንደኛው ወደ 450 ዓመት አካባቢ ያስቆጠረ የኡራጋይ ኳስ ለእይታ ቀርቦ ነበርና ኡራጋይ የዓለም ዋንጫን ጅማሮ በእግር ኳሱም ዘርፍ በኋላ ላይ ከነዚህ 3 ሀገራቶች ጅማሮ በኋላ አስተዋጽኦ ካበረከቱ በተለይ በዘመናዊ እግር ኳስም በዓለም ዋንጫው ላይም ጥሩ ታሪክ ካላቸው ሀገራቶች መካከል አንዱ አሁን አመጣለችና እንዳጠቃላይ እንግዲህ ቤተሰቦቻችን በትላንትናው መሰናዷችን ላይ በሰጡት ኮሜንት እንግሊዝ አይደለችም ወይ የእግር ኳስ ፈጣሪ ቻይና ነች ወይ የሚል ነበረ። ቻይና እንግዲህ እንዳልነው ከዓመተ ምህረት በፊት በምዕተ ዓመት ከክርስቶስ ልደት በፊት ባለው የዘመን አቆጣጠር በዛ ጊዜ የእግር ኳስን በወታደሮቿ ወይም በጦር ሰራዊቶቿ ለመዝናኛና አካላዊ ብቃትን ለማዳበር በሚል ዓላማ ጅማሮ አድርጋ ከቆዳ በተሰራ ኳስ ላባዎች በውስጡ በታመቁበት ኳስ ጅማሮቿን አድርጋ ከዛ በኋላ እነ ግሪክ እነ ሮም የራሳቸውን ስያሜ እየሰጡ በተንቀሳቀሱበት ኳስ እየተሻሻለ እያለ ከመጣ በኋላ እንግዲህ ብዙ ነገሮችን እያሻሻለ እንግሊዝ ላይ ደረሰ። እንግሊዝ ዘመናዊ እግር ኳስ ከዘመን ዘመን እያሸጋገረች ይህንን ዛሬ ላይ ያለንበትን የዓለም ዋንጫ አምጥታለች። በፊት በስምምነት እንዲሁም ደግሞ ምንም ያለ መርህ ያለ ሕግ ያለ ምንም ደንብ ሲደረግ የነበረው ጨዋታ በኋላ ራሱን በመመሪያዎች እያሻሻለ መስፈርቶችን እየወጡለት ሕግና ደንቦች እየተበጁለት እዚህ ደርሷል። እንግዲህ ደግሞ እግር ኳስን በጣም አሻሽላ አሁን ላይ የዓለም በጣም ተወዳጁን ስፖርት ቁጥር 1 ተብሎ የሚጠራውን ዓለም በጣም የሚወደውና የሚዝናናበትን እግር ኳስ እዚህ ድረስ አምጥተዋለች። ፊፋ የሚባል የዓለም እግር ኳስ ተቆጣጣሪ የበላይ አካል ተቋቁሞለትም የዓለም ዋንጫም እየተካሄደ በዚህ ሰዓት ላይ እንግዲህ ከአፍሪካ ካፍ እያልን የምንጠራው ከአውሮፓም ዩፋ ብለን የምንጠራው በዓለም ደረጃ ደግሞ ፊፋ ተብሎ የሚጠራ የበላይ የእግር ኳስ ተቆጣጣሪ አካል ኖሮለት በበርካታ ሕግና ደንቦች በየጊዜው የሚሻሻሉ ሕግና ደንቦች እየተበጁለት እዚህ ደርሷል ማለት ነው። አሁን እንግዲህ የዓለም ዋንጫም ከተጀመረ 23ኛው የዓለም ዋንጫ ላይ በ2026 አሁን ላይ የሩብ ፍጻሜ ጨዋታዎች በሚደረጉበት ሰዓት ላይ እንገኛለን። 23ኛ ቀኑ ነው ዓለም ዋንጫ ከተጀመረም እና በዚህ መልኩ ቻይና ኩጁ ባለችው የእግር ኳስ ጅማሮ ወይም ፈጠራ ከዛ በኋላ በርካታ ነገሮች የተስተካከሉለት ግሪክና ሮምም ይህንን ነገር ተጋርተው እያለ በርካታ ሕግና ደንቦች እየወጡለት በየጊዜው እየተሻሻሉለት መርህ ደንቦች ዳኝነቶች እያሉ እዚህ ደረጃ ደርሷል ማለት ነው። እንግዲህ ከዛ ጊዜ ጀምሮ የተመሰረተው እግር ኳስ ወይም የተጀመረው እግር ኳስ አሁን ላይ ተሻሽሎ የ2026 የዓለም ዋንጫ ውድድር ላይ ደርሷል። ቤተሰቦቻችን በዚህ የዓለም ዋንጫ ውድድርም ዛሬ ጅማሮን ካደረገ 28ኛ ቀኑ ላይ ነው ሐምሌ 2 2018 ዓ.ም ዕለተ ሐሙስ ምሽት ላይ ነው የምንገኘው። በዚህ ምሽት ደግሞ በ23ኛው የ2026 የዓለም ዋንጫ ውድድር
የሩብ ፍጻሜ ጨዋታዎች ይደረጋሉ። በሁለቱ የአፍሪካ ቡድኖች እያሉ ብዙዎች በሚጠሯቸው ብሔራዊ ቡድኖች መካከል ይደረጋል። ፈረንሳይ ከሞሮኮ የሚያደርጉት ጨዋታ ነው። እንግዲህ ሁለቱም አፍሪካዊ ዘረመል ያላቸው ናቸው። ከ10 የአፍሪካ ሀገራት ተሳታፊ የዓለም ዋንጫ ተሳታፊዎች መካከል አሁን ላይ 9 ተሰናብተው አንዷ ሞሮኮ ብቻ ቀርታለች ማለት ነው። በ2022 የኳታር የዓለም ዋንጫ እንደሚታወቀው ሞሮኮ እስከ ግማሽ ፍጻሜ ተጉዛ ነበረ። በግማሽ ፍጻሜው በፈረንሳይ 2-0 ተሸንፋ ተሰናብታ ነበረ። አሁን ላይ ደግሞ የ2022 ኳታር ዓለም ዋንጫ አሰናባቿን በሩብ ፍጻሜው ትገጥማለች ዛሬ ምሽት ማለት ነው። ይህ ጨዋታ በብዙ መንገድ በጉጉት የሚጠበቅ ጨዋታ ነው። ፈረንሳይ በጥሩ ቁመና የሚገኝ የአውሮፓ ብሔራዊ ቡድን ነው። እንደዚሁም ሞሮኮ ደግሞ ከአፍሪካን ወክሎ በብቸኝነት በዚህ ሰዓት ላይ የቀረ አንድ ብሔራዊ ቡድን ነው። ይህ ጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። ይህንን ጨዋታ ገበያ ስፖርት በቀጥታ ወደ እናንተ ያደርሳል። ይህንን ብቻ ሳይሆን ቀሪ የሩብ ፍጻሜ፣ የግማሽ ፍጻሜ እንዲሁም የፍጻሜና የደረጃ ጨዋታዎችን በቀጥታ ወደ እናንተ ማድረሱን የሚቀጥል ይሆናል። ምናልባት ከሮቢ ከነዚህ ጨዋታዎች ከዛሬ ምሽቱ ጨዋታዎች ጋራ በእርግጥ ቀድመን ነው 5 ሰዓት ነው የሚጀምረው። እኛ ግን 4 ሰዓት ቀድመን በመግባት በርካታ መረጃዎችን ስለ ጨዋታው እየሰጠን ሌሎች ጉዳዮችን እያነሳን ቆይታ እናደርጋለን። ግን ምናልባት አሁን ብነግራቸው አሁን ባጋራቸው የምትለው መረጃ ካለ ማጋራት ትችላለህ? ያው ማታ እንዲሁም በደንብ በጉጉት እንዲጠብቁን ነው እንጂ የሚፈልጉ አሁንም አልነግራቸው በጠዋቱም ዳሰሳችን ላይ ስላነሳ ነው። ግን ምንድነው ማየት የምፈልገው እኔ አሁን ሁለቱ አፍሪካውያን ቡድኖች ተብሎ የተስማሙበትን ደግሞ በተወሰነ መንገድ እስማማበታለሁ፣ በተወሰነ መንገድ አልስማማበትም። ለምሳሌ እኔ መስማማሙ ፓዊ የሆነች አፍሪካና አፍሪካ የሆነች አውሮፓዊ ብለን ነው ያስኳት። ለምሳሌ ፈረንሳይ መቀመጫው አውሮፓ ነው፣ ግን አብዛኛው የተጫዋቾቿ የዘር ሐረግ የሚመዘዘው ከዚህ ከአፍሪካ ምድር ላይ ነው። አብዛኛው ማለት የምንችለው ምናልባት ከአንድ ተጫዋቾች ከራቢዮት ውጪ ማለት እንችላለን። ሞሮኮ ደግሞ በተለይ በብራዚል ጌም ላይ የተጠቀመቻቸው ሙሉ 11 ተጫዋቾች አንዳቸውም በሞሮኮ የተወለዱ አይደሉም። ከ11 ተጫዋቾች 9ኙ አውሮፓ ላይ የተወለዱ ናቸው። 2ቱ ደግሞ ወደ አረቡ ዓለም የተወለዱ ናቸው። ይሄ ማለት እንዴት ነው? የተገላበጠ ነገር አፍሪካዊ የአውሮፓ ብሔራዊ ቡድንና አረባዊ የአፍሪካ ብሔራዊ ቡድን ያልከው ገላስ አረባዊም አውሮፓዊ መሆን ይችላል። ምክንያቱም እንዳልኩ 2ቱ ናቸው እዛ የነበረው። ስለዚህ በደንብ በስፋት ይጠብቁና እንደውም ምሽት ላይ በደንብ በስፋት እናነሳላቸዋለን። ይሄን ጉዳይ እነማን ናቸው የቶቹስ ናቸው የሚለውን እናነሳላቸዋለን። ቤተሰቦቻችን እንግዲህ የተከታተላችሁ የቆያችሁት ገበያ ስፖርት በቀጥታ ወደ እናንተ እያደረሰ የነበረውን የዕለተ ሐሙስ ሐምሌ 2 2018 ዓ.ም የምሽት ፕሮግራማችንን ነው። እንግዲህ በተለይ በእግር ኳስ ጅማሮ ላይ መሰረት አድርገን እያነሳንን ቆይታ አድርገናል። በርካታ መረጃዎችን በተለይ አዳዲስ ነገሮችን ያገኛችሁበት ይመስለናል። የኢትዮጵያ ዋንጫ ድልን አስመልክቶ እንዲሁም ደግሞ የዛሬ ጨዋታዎችን የተመለከቱ ጉዳዮችንም እንደዚህ ጠቆም ለማድረግ ሞክረናል። በዋናነት ግን የእግር ኳስ ጅማሮ ከየት ተነስቶ የት ድረስ መጣ የሚለውን ሁነት በጥሩ ሁኔታ ወደ እናንተ እያጋራን ነበረ። እናንተም ከኛ ጋር ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ዛሬ ምሽት እንግዲህ ሞሮኮ ከፈረንሳይ የሚያደርጉት ጨዋታ በጉጉት የሚጠበቅ የምሽት 5 ሰዓት መርሃ ግብር ነው። የሩብ ፍጻሜ የጥሎ ማለፍ ጨዋታ ነው። በጉጉት የሚጠበቅ ነው። ገበያ ስፖርት በቀጥታ ወደ እናንተ የሚያደርሰው መርሃ ግብር ነው። ምሽት 4 ሰዓት ላይ ጀምረን የተለያዩ ጉዳዮችን እያነሳን ቆይታ የምናደርግበት ነው። ነገር ግን ለምሽቱ ወደ እናንተ ለማድረስ የያዝነውን ዝግጅት በዚሁ ለመቋጨት እንገደዳለን። እስከ ምሽት 4 ሰዓት እስከሚጀምረው የቀጥታ ስርጭታችን ድረስ በዚህ መሰናዷችን ላይ ኮሜንቶችን፣ ግምቶቻችሁን እያጋራችሁን ሐሳብ አስተያየቶቻችሁን እየሰጣችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆይታ ብታደርጉ ደስ ይለናል። ያሁኑን ፕሮግራም በመምራት እኔ መኮንን አልማውና ሮቤል አብርሃም መረጃዎችን ወደ እናንተ እያጋራነን እንዲሁም ደግሞ ተመስገነ አብርሃም ካሜራውና ቴክኒኩን እየተቆጣጠረ ከኛ ጋር ቆይታ አድርጓል። እናንተም አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። እስከ ምሽት 4 ሰዓት ድረስና እስከ ጨዋታው መርሃ ግብር ድረስ በሰላም እንድትቆዩን የአክብሮት ግብዣችን ነው። በዛ ሰዓት ደግሞ አብራችሁን እንድትቆዩ እንደዚሁ በዚሁ መልእክታችን እናስተላልፋለን።